ከዛ ሰውነቴ ደግሞ በጣም አልቆ ስለነበረ ሰይጣን ምን ይለኛል ሂጂና እስኪ በመስተዋት ራስሽን አትድኝም ሟች ነሽ ነው የሚለኝ። እኔ ባይዘው ሞትን አልፈራም በእውነት አያድርገውና አሁን ነገ ወደ ጌታ ልትሄጂ ነው ብትባይ እና ዛሬ መጨረሻውን አገልግሎት ቢኖርሽ የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? እስኪ ድገምልኝ። አይበለውና መድኃኒዓለም ያው ረጅም ዓመት እድሜ ያጠግብሽ። አሜን። እና ነገ ወደ ጌታ ልትሰበሰቢ ነው እና ዛሬ ግን አገልግሎት አለሽ። የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? በጣም በቃ የመጨረሻውን አገልግሎትሽ ቀን ላይ እና በጣም በቃ ይሄንን መዝሙር ነው ዛሬ መርጬ ጉባኤው ጋራ በዚህን ያህል ኤነርጂ የምዘምረው የምትችይው? በጣም ብዙ መዝሙሮች አሉ። ከዛ ውስጥ እስቲ በጣም ከነቁጥሩ የሚነካሽ የሃና ተክሌ ምን የሚለው ሀብተ ሰማይ እንስማ አረ አይመስላችሁ? ፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ሰገነት አይመቸኝ ካባዬም ክብር አይሁነኝ ሁሉንም ንቄዋለሁ ያንተን ቤት መርጫለሁ ሁሉንም ንቄዋለሁ ያንተን ቤት። ከህመሟ ጋር ተያይዞ በጽናቷና በመንፈስ ብርታቷ ከካንሰር ጋር የምትታገል አትመስልም ነበር የምትባለው ዘማሪት የምስራች በህመም ውስጥ ሆናም ፊቷ ላይ የሚታየው ፈገግታ የሚጋባ አይነት ነበር ይሏታል። የመዳን ፊት ነበር የምናይባት። አምላኳን ከልብ የማወቅ ጉጉት የሚፈጥር መፍካት ሳይለያት በመጨረሻም ከዚህ ዓለም ድካምና ጭንቀት አረፈች በማለት አክባሪዎቿ ይገልጧታል። የቀረባት ስቃይና ድካም ነው። ከህሊና የማጠፋው እህታችን አረፈች፣ ተገላገለች፣ ነፍሷን ፈጣሪ ይማር የሚሉ ሐሳቦችም ተንጸባርቀዋል። ከቅርብ ጊዜ ወዲህ የቅርብ ሰዎቿ ሲጽፏቸው በነበሩ መልእክቶች በርካታ ነገር ይነግሩን ነበር። በጣም አሳዛኝ ነገር ተሰምቷል። እህታችን የምስራች ጨጓራዋ አካባቢ ከነበረው 4ኛ ደረጃ ካንሰር በታምራት ተፈውሳ እግዚአብሔርን እያመሰገንን መቆየታችን ይታወሳል። ከጊዜያት በኋላ ቼክአፕ ስታደርግ ጀርባዋ አካባቢ 3ኛው አጥንት ላይና ሳምባዋ ላይ ካንሰር ተገኝቶባታል። ከባድ ሳል ታክሎበት በፍጥነት ጽኑ ህሙማን ክፍል እንድትገባ ተደርጓል በሚል አሁንም ተስፋ እግዚአብሔር ነውና ጣልቃ እንዲገባላት ሁላችሁም እንድትጸልዩላት ጥሪ እናቀርባለን የሚል የጸሎት ጥሪ የቀረበላት ሰሞኑን እንደነበር እናስታውሳለን። በማህበራዊ ትስስር ሚዲያው ላይ በርካታ አስተያየቶች እየተሰጡ ሲሆን ለሟቿ ሰላማዊ ረፍትን በመመኘት ነገር ግን በአጠቃላይ ሁኔታዎች ላይ ያላቸውን ቅሬታ እየገለጹ የሚገኙ በርካቶች ናቸው። ከዛ ሰውነቴ ደግሞ በጣም አልቆ ስለነበረ ሰይጣን ምን ይለኛል ሂጂና እስኪ በመስተዋት ራስሽን አትድኝም ሟች ነሽ ነው የሚለኝ። እኔ ባይዘው ሞትን አልፈራም በእውነት አያድርገውና አሁን ነገ ወደ ጌታ ልትሄጂ ነው ብትባይ እና ዛሬ መጨረሻውን አገልግሎት ቢኖርሽ የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? እስኪ ድገምልኝ። አይበለውና መድኃኒዓለም ያው ረጅም ዓመት እድሜ ያጠግብሽ። አሜን። እና ነገ ወደ ጌታ ልትሰበሰቢ ነው እና ዛሬ ግን አገልግሎት አለሽ። የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? በጣም በቃ የመጨረሻውን አገልግሎትሽ ቀን ላይ እና በጣም በቃ ይሄንን መዝሙር ነው ዛሬ መርጬ ጉባኤው ጋራ በዚህን ያህል ኤነርጂ የምዘምረው የምትችይው? በጣም ብዙ መዝሙሮች አሉ። ከዛ ውስጥ እስቲ በጣም ከነቁጥሩ የሚነካሽ የሃና ተክሌ ምን የሚለው
ሀብተ ሰማይ እንስማ አረ አይመስላችሁ? ፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲወጣ ሰገነት አይመቸኝ ካባዬ ክብር አይሁነኝ ሁሉንም ንቄዋለው ያንተን ቤት መርጫለው ሁሉንም ንቄዋለው ያንተን ቤት ከታይላንድ ሕክምናዋን በስኬት አጠናቃ ተመልሳ እረፍት አድርጋ አላየናትም የሚሉ አንዳንድ ሰዎች በየቦታው ይዘዋት ሲዞሩ ነበር ያሏቸውን አካላት ኮንነዋቸዋል። በተለይ ከቅርብ ሰዎች መረር ያለ አስተያየት የሰጡም አሉ። እምነት አንድ ነገር ነው፣ የሐኪም ትዕዛዝ መስማት የሚገባውን ጥንቃቄ ማድረግ ደግሞ የሰው ድርሻ ነው በማለት ከሕክምናው በኋላ ስታደርጋቸው የነበረቻቸውን እንቅስቃሴዎች ተገቢ እንዳልነበሩ የሚገልጹ በርካቶች ናቸው። የጂፒኤስ ቤተክርስቲያን መስራች የሆነው ነብይ ሄኖክ ግርማ ባስተላለፈው መልእክት እህታችን የምስራች ስምዖን በቤተክርስቲያናችን በኢየሱስ የትንቢት መንፈስ ቤተክርስቲያን ከጌታ በተቀበለችው ጸጋ በዝማሬ አገልግሎት በብዙ መሰጠትና ትጋት በፍጹም ቅንነት ስታገለግል የቆየች ሲሆን ባደረባት ጽኑ ሕማም ስትታከም ቆይታ አሁን ከዚህ ዓለም በስጋ ተለይታናለች። ወደ አገለገለችው ጌታ ሄዳለች። በዚህም በአካል እርሷን ካጠገባችን በማጣታችን ጽኑ ሐዘን የተሰማን ሲሆን ነገር ግን ወደ ተሻለው ቤቷ በመሄዷ በዚህ እንጽናናለን ሲል ነበር መልእክቱን ያስተላለፈው። ቤተክርስቲያናችንም ለወዳጅ ዘመዶቿ ሁሉ መጽናናትን ትመኛለች ነበር ያለው። በርካቶች ግን ከሕክምናው ማገገም በነበረባት ሁኔታ እንክብካቤ አልተደረገላትም ሲሉ የቤተክርስቲያኗን ሰዎች ይወቅሳሉ። በርካቶች አድናቂዎቿን በሐዘን ስሜት ሆነው ሐሳባቸውን በማህበራዊ ትስስር ገጾች ላይ እያቀረቡ ይገኛሉ። መንፈሳዊነት ሌላ ጉዳይ ነው፣ የሕክምና ጉዳይን ግን በአግባቡ መከታተል ይገባል የሚሉ በርካቶች ሕክምናዋን በአግባቡ መከታተል እንደነበረባት እያስገነዘቡ ይህንን እንዳታደርግ ያደረጉ የሃይማኖት መሪዎቻቸውን እየወቀሱ ይገኛሉ። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለነበራችሁ እናመሰግናለን። በሌላ መረጃ ዳግም እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከዛው መልካም ቆይታ። ከዛ ሰውነቴ ደግሞ በጣም አልቆ ስለነበረ ሰይጣን ምን ይለኛል? ሂጂና እስኪ በመስታወት ራስሽን አትድኝም ሟች ነሽ ነው የሚለኝ። እኔ ባይዘው ሞትን አልፈራም በእውነት አያድርገውና አሁን ነገ ወደ ጌታ ልትሄጂ ነው ብትባይ እና ዛሬ መጨረሻውን አገልግሎት ቢኖርሽ የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? እስኪ ድገምልኝ። አይበለውና መድኃኒዓለም ያው ረጅም ዓመት እድሜ ያጠግብሽ። አሜን። እና ነገ ወደ ጌታ ልትሰበሰቢ ነው እና ዛሬ ግን አገልግሎት አለሽ። የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? በጣም በቃ የመጨረሻውን አገልግሎትሽ ቀን ላይ እና በጣም በቃ ይሄንን መዝሙር ነው ዛሬ መርጬ ጉባኤው ጋራ በዚህን ያህል ኤነርጂ ዘምረው ምትዩ። በጣም ብዙ መዝሙሮች አሉ። ከዛ ውስጥ በጣም ከነቁጥሩ የሚነካሽ የሃና ተክሌ ምን የሚለው ሀብተ ሰማይ እንስማ አረ አይመስላችሁ? ፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲወጣ ሰገነት አይመቸኝ ካባዬ ክብር አይሁነኝ ሁሉንም ንቄዋለው ያንተን ቤት መርጫለው ሁሉንም ንቄዋለው ያንተን ቤት